ሰኔ 26 2018 ዓ.ም ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በዋግኽምራ ዳህና ግንባር ፋኖ በወሰደው የስቦ መምታት እርምጃ የአምደ ወርቅ ከተማ ምክትል ፖሊስ አዛዥን ጨምሮም 39 የአገዛዙ ወታደሮች መደምሰሳቸው ታወቀም። በአምደ ወርቅ ከተማ ዙሪያም አርቢት አባማቦናም ጭርጉዚ በተባሉ አካባቢዎች ላይ በሶስት አቅጣጫ ተንቀሳቅሶ የነበረውን የጥላት ኃይልን ወጥመድ ውስጥ የከተቱት አርበኞቹ የማጥቃትና የጸረ ማጥቃት አቅሙን በማዳሸቅ አሽመድምደው 13 ክላሽንኮቭ መሳሪያም ማርከው ታጥቀውበታል። ታደምጡታላቸው። በሌላኛው መረጃችን በደብረ ታቦርና በጋሳኝ ከተሞች መካከል ህሩይ፣ አባ አረጋይ፣ አርሴማና ዋዶ በተባሉ አካባቢዎች የፋኖ ጀግኖች በወሰዱት የተጠና እርምጃም የአገዛዙን ኃይል በከፍተኛ ሁኔታ በማሽመድመድ አኩሪ ድል አስመዘገቡ። ከአርበኞቹ ፈጣን አጥቂነትና ከአካባቢው ደጀንነት ጋር ተዳምሮ የአገዛዙ ኃይል አሰልፈውት የነበረው ብዛት ያለው ተዋጊ ኃይልና ከአየር መቃወሚያ ጀምሮ ያሰለፈው ሜካናይዝድ መሳሪያም ዋጋ ቢስ በሆነበት በዚህ ተጋድሎ 14 የአገዛዙ ወታደሮች ሲደመሰሱ አንድ የጥላት ወታደራዊ ተሽከርካሪ በፋኖ ቦምበኞች ተመትቶ ሙሉ በሙሉ ከጥቅም ውጭ ተደርጓል። ታደምጡታላችሁ። በሌላኛው መረጃችን የአማራን ሕዝብ የህልውና ትግል በሴራ ለማንበርከክ የሚባዝነው የብልጽግናው ስርዓት ከ3000 በላይ የጸጥታ ኃይሎችን በግዳጅ በመመልመል በገዛ ወገኖቻቸው ላይ ለማዝመት አዲስ የክረምት የጥፋት ዘመቻ ማቀዱ ተሰምቷል። በተለይ በሸዋ ቀጠናም የፖሊስና የሚሊሻ አባላትን ወደ ስልጠና ካምፕ አስገብቶ የጥቂት ቀናት ለብ ስልጠና ከሰጠ በኋላም ከመከላከያ ጋር በማሰለፍ ወደ ውጊያ ሊያሰማራቸው መሆኑን የታወቀው ታደምጡታላቸው። በሌላኛው መረጃችን ነውረኛውና ሀገር አውዳሚ የብልጽግና ቡድን በአማራ ክልል የሃይማኖት አባቶች ላይ ግድያ በመፈጸም የሃይማኖት ግጭት ለመቀስቀስ የሚሰራው አረመኔያዊ ድርጊት ተባብሶ ቀጥሏል። በያዝነው ሰኔ ወር በወሎ ቤት አማራ ባቴ ከተማም አንድ ካህንን በአሰቃቂ ሁኔታ የገደለው የብልጽግናው አገዛዝ በጎጃም ዳንግላ ከተማ ላይ ደግሞ የሁጥባ መስጂድ ኢማም የሆኑ አንድ ሼክን በማስገደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ ቀጥሎም ዛሬ ደግሞ በደንብ ቢያ ወረዳ ጨዋይት ቀበሌ ላይ አንድ ታላቅ ዓሊምን በመግደል አረመኔያዊ ድርጊቱን በድጋሚ አሳይቷል። ይህንን ተከትሎ የጥንቃቄ መረጃም ይዘናል። በዝርዝር ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች ዛሬ ሰኔ 26 2018 ዓ.ም የጦር ግንባር መረጃዎች እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በዋግኽምራ ዳህና ግንባር ፋኖ በወሰደው የስቦ መምታት እርምጃም የአምደ ወርቅ ከተማ ምክትል ፖሊስ አዛዥን ጨምሮ 39 የአገዛዙ ወታደሮች ተደመሰሱ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር 19ኛ ክፍለ ጦር ዋግሹም ብርጌድ ከዋግኽምራ ብሔረሰብ አስተዳደር ዞን ዳህና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ ተንቀሳቅሶ የነበረውን የጥላት ኃይል በመመከትና ወደ ማጥቃት በመሸጋገር አኩሪ ገድል ፈጽሞ ድል ተቀዳጅቷል። በአምደ ወርቅ ከተማ ዙሪያ 04 አርቤት ቀበሌም እንዲሁም 010 አባማቦ ቀበሌና 017 ጭርጉዚ አቅጣጫ ተንቀሳቅሶ የነበረው የብልጽግናው መከላከያ ሰራዊትና የአምደ ወርቅ ከተማ አስተዳደር ፖሊስና ሚሊሻ ኃይል ጭርጉዚትና አካባቢው ላይ በፋኖ በተዘጋጀለት ወጥመድ ሰተት ብሎ ገብቶ ከባድ እርምጃ እንደተወሰደበት ነው መረብ ሚዲያ በምኒልክ ዕዝ ከ303ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። አርበኞቹ ዛሬ ሰኔ 26 2018 ዓ.ም ከንጋት ጀምሮ በጥላት ላይ የተጠና የሽምቅ ውጊያ በመክፈት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰውበት ድል ተቀዳጅተዋል። በአውደ ውጊያው የዳህና ወረዳ መቀመጫ የሆነችው የአምደ ወርቅ ከተማ አስተዳደር ፖሊስ ምክትል አዛዥ ኢንስፔክተር አበራ ሞገስን ጨምሮ 16 ወታደሮች ተገድለዋል። ከ23 በላይ የሚሆኑት ወታደሮች ደግሞ በጽኑ ቆስለው ከውጊያ ስምሪት ውጭ ተደርገዋል። በተጋድሎ አንድ AK-47 ክላሽንኮቭ መሳሪያን ጨምሮ 13 የነፍስ ወከፍ መሳሪያና 128 ተተኳሾች እንዲሁም ሌሎች ወታደራዊ ቁሳቁሶችና ወታደራዊ ንብረቶች በፋኖ ቁጥጥር ስር መዋላቸውን ነው መረብ ሚዲያም ከ303ኛ ሳምነው ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው።
በሌላኛው መረጃችን በደብረ ታቦርና በጋሳኝ ከተሞች መካከል ህሩይ አባረጋይ፣ አርሴማና ዋዶ በተባሉ አካባቢዎች ላይ የፋኖ ጀግኖች በጠላት ጥምር ጦር ላይ አይመከቴ እርምጃ ወስደው አሽመድምደው አኩሪ ድል አስመዘገቡም። በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ስር የመቅደላ አምባ ብርጌድ ፋኖች ዛሬ ሰኔ 26 2018 ዓ.ም ጠዋት ላይ መነሻውን ከደብረ ታቦር ከተማ አድርጎ ወደ ጋሳይ ከተማ ሲንቀሳቀስ በነበረ የጠላት ጥምር ጦር ላይ ከባድ እርምጃ በመውሰድ አኩሪ ድል ማስመዝገባቸውን ክፍለ ጦሩ በህዝብ ግንኙነት ክፍሉ ለመረብ ሚዲያ በላከው መረጃ አስታውቋል። የመቅደላ አምባ ብርጌድ አርበኞች በደብረ ታቦር ከተማና በጋሳይ መካከል ህሩይ አባረጋይ፣ አርሴማና ዋዶ በተባሉ አካባቢዎች ላይ በወሰዱት የሽምቅ እርምጃም 8 የጠላት ወታደሮች ሲገደሉ 6 ወታደሮች ደግሞ በጽኑ ቆስለው ከውጊያ ስምሪቶች ተደርገዋል። ከአርበኞቹ ፈጣን አጥቂነትና ከአካባቢው ደጀንነት ጋር ተዳምሮም የአገዛዙ ኃይል አሰልፈውት የነበረው ብዛት ያለው ተዋጊ ኃይልና የአየር መቃወሚያ እንዲሁም ሞርታርና ሌሎች ከባባድ የጦር መሳሪያዎች ዋጋ ቢስ በሆኑበት በዚህ ተጋድሎ ከተደመሰሱ ወታደሮች ባሻገር አንድ የጠላት ተሽከርካሪ በፋኖ ቦምበኞች ከጥቅም ውጭ ሲደረግ በርካታ የጠላት ወታደራዊ ቁሳቁሶች በእሳት ጋይተው መውደማቸውን ነው ጣቢያችን መረብ ሚዲያ ከጉና ክፍለ ጦር ለማረጋገጥ የቻለው። የጠላት ጦር ከወደ ፋኖ የተወሰደበትን ቅጽበታዊና እጅግ ጠንካራ እርምጃን መቋቋም አቅቶት በተሽመደመደበት በዚህ ተጋድሎም አርበኞቹ የጠላትን እንቅስቃሴ እቅድ አስቀድመው በመጥለፍ የተጠና ጥቃት ከፍተው በማሽመድመድ ካደረሱበት ከባድ ሰብአዊና ቁሳዊ ውድመት በተጨማሪ የውጊያ የበላይነታቸው በማስመስከር ቁልፍ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገብተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራን ሕዝብ የህልውና ትግል በሴራ ለማንበርከክ የሚባዝረው የብልጽግናው ስርዓት ከ3000 በላይ የጸጥታ ኃይሎችን በግዳጅ በመመልመል በገዛ ወገኖቻቸው ላይ ለመዝመት አዲስ የክረምት የጥፋት ዘመቻ ማቀዱ ተጋለጠ። ይህንን ተከትሎ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ባወጣው መግለጫም ይህ የግዳጅ ምልመላ ወንድማማቾችን ለማጫረስ የተደገሰ የሞት ወጥመድ መሆኑን ጠቅሶም የጸጥታ ኃይሉ የጥፋት ሰንሰለቱን በመበጣጠስ ወደ ህዝባዊ የፋኖ ትግል እንዲቀላቀል አስቸኳይ ጥሪ አቅርበዋል። በጠላት የውስጥ መረጃ ላይ ተመስርቶ መግለጫ የወጣው እዙ አገዛዙ ከ3000 በላይ የሚሊሻና የፖሊስ አባላትን በግዳጅ በመመልመል በገዛ ወገኖቻቸው ላይ ለማዝመት እየተዘጋጀ መሆኑን በመግለጽ ይህ የሞት ወጥመድ መሆኑን ለጸጥታ ኃይሉ አሳስቧል። አሳምነው እዝ ባደረገው ጥልቅ የወታደራዊ ቅኝት እንዳረጋገጠው የአማራ ክልል ጸጥታ ቢሮ ምክትል ኃላፊ በአቶ ደጀኔ ልመንህ መመሪያ ሰጭነት ከሰሜን ሸዋና ከደብረ ብርሃን ብቻ 520 በላይ ፖሊሶች እንዲሁም 2500 የሚሊሻዎችና በድምሩ ከ3000 በላይ ኃይል በግዳጅ ተመልምለዋል ብለዋል። ይህ ኃይል በመላው አማራ ክልል በሚቋቋሙ ማዕከላት ሰልጥኖ ከመከላከያ ሰራዊት ጋር በመቀናጀት በራሱ ህዝብ ላይ እንዲዘምት መዘጋጀቱን መረጃው አጋልጧል። እዙ ለሚሊሻ ለፖሊስና ለሰላም አስከባሪ አባላት ባስተላለፈው መልእክት ወደ ስልጠና ማዕከላት እንድትገቡ የታዘዛችሁት በወገኖቻችሁ ላይ እንድትዘምቱና ለወንድማማች ፍጅት እንድትዳረጉ ነው ሲል ጠቅሷል። በመሆኑም ለዚህ የክህደት ተግባር ተባባሪ ከመሆን ይልቅ የጥፋት ሰንሰለቱን በመበጠስ ወደ ፋኖና ወደ ህዝባችሁ እንድትቀላቀሉ ሲል ጥሪ ያቀርቧል። እዙ በመግለጫው አሳምነው እዝ አገዛዙ በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ መዋቅሩ ሰርገው ገብተው መከፋፈል ለመፍጠር እየሞከረ መሆኑንም አመላክቷል። ይሁን እንጂ የእዙ አመራሮች በገንዘብ የማይደለሉ መሆናቸውንና ሰርጎ ገቦችን ለመለየት የደህንነት መዋቅሩ በከፍተኛ ንቃት እየሰራ መሆኑን አስታውቋል። በመጨረሻም ጥላት የፋኖ አመራሮችን ለይቶ ለማጥቃትና ለፋኖ መረጃና ሎጂስቲክ የሚያቀርቡ የውስጥ አርበኞችን ለማጥፋት የሚያደርገው ሙከራ እዙ ከንቱ መፍጨርጨር ሲል አውግዞታል። ለሁሉም የፋኖ አመራሮችና የቁርጥ ቀን ደጋፊዎች ጥብቅ የደህንነት ጥንቃቄ እንዲያደርጉ መመሪያ ሰጥተዋል። በተያያዘ ዜና በይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር የፋኖን ወቅታዊ የትግል ቁመናና የጥላትን ውድቀት የገመገመ ታላቅ ህዝባዊ መድረክ በድምቀት ተካሄደ። ዘመቻ አንሻ ሰይድ አገዛዙ በክልሉ ሊያካሄድ ያቀደውን የስሙላ ምርጫ ሙሉ በሙሉ በማስተጓጎል ታላቅ ድል ማስመዝገቡን በይፋ የተረጋገጠበት በዚህ መድረክ የጠላት ጦር መዋቅር እየፈረሰ መሆኑንና የህዝብና የፋኖ የጋራ ክንድ ለነጻነት ትግሉ አዲስ ምዕራፍ መክፈቱ በይፋ ታውጇል። በይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር በአንሰለሌ ቀለበት ወንበር ቀበሌ የፋኖን ወቅታዊ የትግል ቁመናና ወቅታዊ የጠላትን አቋም የገመገመ ታላቅ ህዝባዊ መድረክ ተካሂዷል። የፋኖ ወቅታዊ ቁመናና የትግሉ ገፊ ምክንያቶች በሚል መሪ ቃል በተካሄደው በዚህ መድረክ ላይ የአካባቢው ማህበረሰብ በነቂስ ወጥቶ ተሳትፏል። መድረኩ ላይ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አርበኛ አበበ ሙላቱ፣
የሙአመር ቢሆነኝ ኮርና የአስቴ ጎማ ተራራ ክፍለ ጦር ከፍተኛ አመራሮች እንዲሁም የቀጠናው ህዝባዊ አስተዳደር ኃላፊዎች ተገኝተዋል። በዕለቱ በተካሄደው ሰፊ ውይይት የትግሉ መነሻ የሆኑ መሠረታዊ ገፊ ምክንያቶች በዝርዝር ቀርበዋል። ሙአመር ቢሆነኝ ኮር ወታደራዊ ቃል አቀባይ ፋኖ መምህር መንግስቱ አገዛዙ በአንጾኪያ ገምዛ ቀጠና ላይ አቅዶና አስልቶ ያደረሰውን ዘርፈ ብዙ ጥፋት በማንሳት ለህብረተሰቡ ማብራሪያ ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ በበኩሉ የፋኖን ወታደራዊ ግስጋሴና በየግንባሩ የተመዘገቡ ድሎችን አብራርተዋል። በተለይ በዘመቻ አንሻ ሰይድ አማካኝነት በየአካባቢው ሊከናወን የታሰበውን ምርጫ ሙሉ በሙሉ ማስተጓጎል መቻሉን የትግሉ ትልቅ ስኬት መሆኑን ገልጾ በአንጻሩ የጠላት ጦር መዋቅር እየፈረሰና ኃይሉ በየግንባሩ እየተበተነ መምጣቱን አስታውቋል። ይህ ህዝባዊ መድረክ የትግሉን ቀጣይ አቅጣጫ ከማስቀመጥ ባለፈ ማህበረሰቡ ለነጻነት ትግሉ እያደረገ ያለውን አስተዋጽኦ ያበረታታ ነው። አርበኛ አበበ ሙላቱ በቁርጠኝነታቸው ሌሎች አርአያ የሆኑ ግለሰቦችን መርጦ የልዩ ዕውቅና ሽልማት አበርክቷል። ከዚህ በተጨማሪ በትግሉ ነጻ የወጡ አካባቢዎችን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅና የህዝብ አገልግሎትን ለማስቀጠል የሚያስችል አዲስ የቀበሌ መዋቅርና የአስተዳደር አመራር ሹመት በይፋ ተከናውኗል። በመድረኩ ማጠቃለያ ላይ አርበኛ አበበ ሙላቱ ባደረገው ንግግር የፋኖ የትግል ጉዞ በታላቅ ድል እንደሚጠናቀቅ በልበ ሙሉነት ገልጿል። የአንድነታችን ውጤት ወደፊት በስራና በተግባር የምናየው ይሆናል በማለት የህዝብና የፋኖ የጋራ ክንድ ያለውን የጎላ ሚና አብራራው። አርበኛው ለአሰለሌ ቀለበት ወንበር ቀበሌ ህዝብ ጠንካራ ናችሁ፣ በርቱ በማለት የላቀ ምስጋናውን አክብሮቱን ገልጿል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ነውረኛውና ሀገር አውዳሚው የብልጽግና ቡድን በአማራ ክልል የሃይማኖት አባቶች ላይ ግድያ በመፈጸም የሃይማኖት ግጭት ለመቀስቀስ የሚሰራው አረመኔያዊ ድርጊት ተባብሶ ቀጥሏል። በደንቢያ ወረዳ የጨዋይት ቀበሌ ነዋሪ የነበሩት ታላቁ የሃይማኖት አባት ሼህ አብደላ መሐመድ ሰኔ 22 2018 ዓ.ም በመኖሪያ ቤታቸው ውስጥ እንዳሉ በአገዛዙ ኃይሎች መገደላቸው ተሰምተዋል። በያዝነው ሰኔ ወር በወሎ ቤት አማራ ባቴ ከተማ አንድ ካህንን በአሰቃቂ ሁኔታ የገደሉ የብልጽግናው አገዛዝ በጎጃም ዳንግላ ከተማ ላይ ደግሞ የሁጥባ መስጂድ ኢማም የሆኑ አንድ ሼህን በማስገደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ ቀጥሎ በደንቢያ ወረዳ ጨዋይት ቀበሌ ላይ አንድ ታላቅ ዓሊምን በመግደል አረመኔያዊ ድርጊቱን በድጋሚ አሳይቷል። በጎንደር ደንቢያ ወረዳ ጨዋይት ቀበሌ ላይ ሰኔ 22 2018 ዓ.ም በአገዛዙ ስውር ገዳይ ቡድኖች በገፍ የተገደሉት ሼህ አብደላ መሐመድ ከሃይማኖታዊ አባትነታቸው ባሻገር ደግ ሩህሩህ፣ በየጊዜው ሰደቃ በማውጣት ምስኪኖችን በማብላትና ባህላዊ ሕክምናን በመስጠት የሚታወቁ ሲሆን ፍትህ ላጣ ወገናቸው የሚቆረቆሩና ባገኙት አጋጣሚ ሁሉ ለህዝቡ ውግንናቸውን ሲያሳዩ የነበሩ አባት መሆናቸው ተገልጿል። ይህንን በሚመለከት ጣቢያችን መረብ ሚዲያ ከቀናት በፊት ታማኝ ምንጮቹን ዋቢ አድርጎ አንድ ዘገባ አሰራጭቶ ነበረ። በድጋሚ እናስታውሳችሁ። የብልጽግናው አገዛዝ ስልጣኑን ለማራዘም የሃይማኖት ተቋማትንና የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ መሆኑ ተጋልጧል። በተለይ በአማራ ክልል በተለያዩ አካባቢዎች የሃይማኖት አባቶችን በመግደል ህዝቡን እርስ በርስ ለማጋጨትና አንድነትን ለመበተን በስውር የታቀደ የጥፋት ተልዕኮ እየተፈጸመ እንደሚገኝ መረብ ሚዲያ ከታማኝ ምንጮቹ አረጋግጠዋል። ባሰማራው ገዳይ ቡድን በወሎ ቤት አማራ ባቴ ከተማ አንድ ካህንን በአሰቃቂ ሁኔታ ሲገድል፣ በጎጃም ዳንግላ ከተማ ላይ ደግሞ የሁጥባ መስጂድ ኢማም የሆኑ አንድ ሼክን ያስገደለው እንዲሁም ደግሞ ሰኔ 22 በጎንደር ደንቢያ ወረዳ ጨዋይት ቀበሌ ላይ አንድ ዓሊምን ያስገደለው የብልጽግናው አገዛዝ በአገሪቱ ለዘመናት የኖረውን የወንድማማችነት እሴት በመናድ በኦርቶዶክስ ተዋሕዶና በእስልምና እምነት ተከታዮች መካከል ግጭት ለመቀስቀስ ከፍተኛ በጀት በመመደብ ገዳይ ስኳድ ቡድን ማሰማራቱ ታውቋል። አገዛዙ ህዝቡን እርስ በርሱ በማጋጨት ስልጣኑ ለማራዘም የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ ነው። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርሱ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተጋልጧል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና በሀገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻው የጥፋት ካርድ መሆኑ ታውቋል። ሰሞኑን በተለያዩ አማራ ክልል አካባቢዎች የተፈጸሙ ግድያዎች የዚህ ሴራ መረብ አካል ናቸው። ሰኔ 17 2018 ዓ.ም በወሎ ቤት አማራ ባቴ ከተማ የጓጸባ አቡነ ተክለ ሃይማኖት ቤተ ክርስቲያን አገልጋይ የሆኑት ቀሲስ ፍሬው ሀብታሙ በመኖሪያ ቤታቸው ውስጥ እንዳሉ በታጠቁ ኃይሎች ተገድለዋል። በተመሳሳይ በምዕራብ አማራ ጎጃም ቀጠና ዳንግላ ከተማ የሁጥባ መስጂድ ኢማም የሆኑት ሼክ ሱፋያን መሐመድ ከመስጂድ ወደ ቤታቸው በመመለስ ላይ እንዳሉ በታጣቂዎች ተመተው ሕይወታቸው አልፏል። በተመሳሳይ ሰኔ 22 2018 ዓ.ም በጎንደር ደንቢያ ጨዋይት ቀበሌ ኗሪ የነበሩት ታላቁ የሃይማኖት አባት ሼክ አብደላ መሐመድ
በእነዚያው በአገዛዙ ገዳይ የስውር ቡድን አባላት ተገድለው ሕይወታቸው አልፈዋል። የብልጽግናው አገዛዝ ከዚህ ቀደም በአርሲና በተለያዩ አካባቢዎች እምነትን መሠረት አድርጎ ያደረሰው ግድያና መፈናቀል እንዲሁም በጦርነት ሽፋን በአብያተ ክርስቲያናትና በመስጂዶች ላይ ያደረሰው ውድመት ለዚህ የጥፋት ተልዕኮ ማሳያ ናቸው። አገዛዙ ፍትሕ የጠየቁ ንጹሐን በማሰርና የሃይማኖት ተቋማትን በማዳከም በእምነት አባቶች ላይ የሚደርሰውን ጥቃት በቸልታ በማለፍ ለጥፋቱ አጋር መሆኑን በተግባር ያረጋገጠ ሲሆን ከዚህ ቀደም አሁን ደግሞ ራሱ ገዳይ ቡድን በማዘጋጀት ቀጥታ በግድያው እየተሳተፈ ይገኛል። አገዛዙ የሃይማኖት ግጭትን እንደ መሳሪያ በመጠቀም ህዝቡን ለማሰቃየትና ለመከፋፈል እያደረገ ባለው እንቅስቃሴ ጥቃቱ በአሁኑ ወቅት የሃይማኖት አባቶችን ኢላማ በማድረግ ተባብሶ መቀጠሉን ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው። ከእንደዚህ አይነቱ የብልጽግና ሴራ ህዝቡ በንቃት ተደራጅቶ ራሱን እምነቱንና የአገሪቱን የዘመናት የወንድማማችነት እሴት ሊጠብቅ እንደሚገባ መረብ ሚዲያ ያነጋግራቸው የሃይማኖት አባቶች ጥሪ አቅርበዋል። በተደራጀ የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት የታለመ በመሆኑ ህዝቡ የጥፋት ሴራውን በመረዳት አንድነቱን አጠናክሮ እንዲቀጥል የሃይማኖት አባቶቹ አሳስበዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ ያገዛዙ ጸጥታ ኃይሎች በሰላማዊ ህዝብ ላይ እጅግ ዘግናኝ የጭፍጨፋ ዘመቻ መክፈታቸው ተሰምተዋል። ብልጽግናን አልመረጣችሁም በሚል የበቀል እርምጃ ከሰኔ 11 2018 ዓ.ም እስከ ሰኔ 25 2018 ዓ.ም ባለው ጊዜ ብቻም 19 ንጹሐን ዜጎችን በገፍ የገደለው አገዛዙ ከ50 ሺህ በላይ ነዋሪዎችን ከቀያቸው በማፈናቀል አካባቢውን ወደ ስጋት ቀጠና ቀይሮታል። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች ብልጽግናን ባለመምረጣቸው እጅግ አሰቃቂ ጭፍጨፋ ዘመቻ ነው የተከፈተባቸው። የአገዛዙ ጸጥታ ኃይሎች ብልጽግና ለምን አልመረጣችሁም በሚል ሰበብ ህዝቡን ከየቤቱ እያስወጡ በማንበርከክ እየገደሉ ንብረቱን እየዘረፉና ማሳውን እያቃጠሉ መሆናቸውን የአካባቢው ነዋሪዎች በምሬት ገልጸዋል። በምርጫ ማግስት ጀምሮ በዘይሴ ማህበረሰብ ላይ የተጀመረው ይህ እኩይ ተግባር ከሰኔ 11 2018 ዓ.ም እስከ ሰኔ 25 ባለው ብቻም የ19 ንጹሐን ወገኖች ህይወት በአገዛዙ ወታደሮች ተቀጥፈዋል። ጥቃቱን የሚፈጽሙት ያገዛዙ ጸጥታ ኃይሎች ሰዎችን ከቤታቸው አውጥተው በጭካኔ በመግደል ከብቶችን በመዝረፍና የጤፍ ማሳዎችን በማቃጠል አካባቢውን ወደ ስጋት ቀጠና ቀይረውታል። የዘይሴ ማህበረሰብ ከ1986 ዓ.ም ጀምሮም እያቀረበ ላለው የራስን በራስ የማስተዳደር ጥያቄ ምላሽ ባለማግኘቱ በምርጫ ወቅት የብልጽግናውን አገዛዝ ባለመምረጥ ተቃውሞውን ገልጾ ነበረ። ይህንን ተከትሎ ነው የብልጽግናው አገዛዝ በምርጫ ካርድ ቀጥታችሁኛል በሚል የበቀል ጥቃት የከፈተባቸው። አሁን ላይ አርሶ አደሩ ወደ ማሳው ሄዶ እንዳያርስ በመደረጉና በርካታ ወጣቶች በወረዳው ኤልጎ ተብሎ በሚጠራው ፖሊስ ጣቢያ ታስረው በመሰቃየታቸው ማህበረሰቡ በከፍተኛ ሰቆቃ ውስጥ ይገኛል። በዚህ የጭፍጨፋ ዘመቻ ከ50 ሺህ በላይ የሚሆኑ የዘይሴ ነዋሪዎች ከቀያቸው ተፈናቅለዋል። ነዋሪዎቹ ችግሩን ለመቅረፍ ይመለከተዋል ላሉት ያገዛዙ መዋቅር ጥያቄያቸውን ቢያቀርቡም የተሰጣቸው ምላሽ ግን ዝምታ ብቻ ነው። የህዝብን ድምፅ በጉልበት ለመጨፍለቅ የሚሞክረው የብልጽግናው አገዛዝ በዘይሴ ማህበረሰብ ላይ እየፈጸመ ያለውን ኢሰብአዊ ድርጊትን መላው ኢትዮጵያ ህዝብና የሰብአዊ መብት ተቋማት ሊያወግዙት እንደሚገባም ማህበረሰቡ ጥሪ አቅርበዋል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ወደ ውጭ ሀገር መረጃችን እናልፋለን። አንድ ጋናዊ በደቡብ አፍሪካ እየተካሄደ ባለው ጸረ ስደተኞች ተቃውሞ ጋር በተያያዘ ተገደለ መባሉን ተከትሎም በሁለቱ ሀገራት መካከል ዲፕሎማሲያዊ ውዝግብ ተቀስቅሷል። የጋና ውጭ ጉዳይ ሚኒስቴር ዜጋው ኬፕታውን ውስጥ በመገደሉ ይፋዊ ተቃውሞውንና ለፖሊስ አቤቱታ ማቅረቡን ገልጿል። የደቡብ አፍሪካ የፍትህ ሚኒስቴር ግን የጋና ባለሥልጣናት መደበኛ ካልሆኑ ስደተኞች ጋር በተያያዘ ባለው ሁኔታ ላይ የሐሰት መረጃዎችን እያስተላለፉ ነው ሲል ተቃውሞ አሰምተዋል። የደቡብ አፍሪካ ፖሊስ በበኩሉ ተገደለ ስለተባለው ጋናዊ መረጃ እንደሌለው፣ ነገር ግን ከወንጀል ጋር በተያያዘ ስለተገደለ ሌላ ጋናዊ ምርመራ እያደረገ መሆኑን አሳውቋል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ባለሥልጣናት የሆኑት ክሌይሰን ሞኒዮላም ከጸረ ስደተኞች ተቃውሞ ጋር በተያያዘ ጋናዊ ተገድሏል መባሉን የፈጠራ ታሪክ ነው ሲሉ ለቢቢሲ ተናግረዋል። ጋናም በዜጋዋ ላይ የተፈጸመውን ግድያ በመቃወም ባወጣችው መግለጫም የማንንም ሕይወት መንጠቅ ተቀባይነት የሌለው ድርጊት በመሆኑ ገዳዮቹ በአፋጣኝ ለፍርድ መቅረብ አለባቸው ስትል ጠይቃለችም። የደቡብ አፍሪካ ባለሥልጣናት በግድያው ዙሪያ ፈጻሚዎቹ ተይዘው ለፍርድ እንዲቀርቡ የሚያደርግ ሙሉ ግልጽና ፈጣን ምርመራ እንዲያደርጉ እንፈልጋለን ብሏል የጋና የውጭ ጉዳይ መስሪያ ቤትም። የጋና አንድ ሬዲዮ ጣቢያ እንደዘገበው የተገደለው ጋናዊ ለ20 ዓመታት ያህል በደቡብ አፍሪካ ውስጥ የኖረ የልብስ ስፌት ባለሙያ የነበረ ሲሆን በተቃዋሚዎች በጥይት ተገድሏል ሲል ዘግቧል። አስከሬኑን ወደ አገሩ ለመመለስ በጋና የውጭ ጉዳይ ሚኒስቴር በኩል ጥረት እየተደረገ ስለመሆኑም ተገልጿል።
ባለፈው ማክሰኞ ጸረ ስደተኛ ተቃዋሚዎች አፍሪካውያን ስደተኞች ደቡብ አፍሪካን ለቀው እንዲወጡ ያስቀመጡት ቀነ ገደብ የነበረ ሲሆን በተለያዩ ከተሞች ውስጥ የተቃውሞ ሰልፎች ተካሂደዋል። ሰልፎቹ ቀጥለዋል። ጋና፣ ማላዊ፣ ናይጄሪያ ከቀነ ገደቡ በፊት የተወሰኑ ዜጎቻቸውን ከደቡብ አፍሪካም ካስወጡ አገራት መካከል ተጠቃሾቹ ናቸው። እስካሁን 25,000 የሚደርሱ ሰዎች ደቡብ አፍሪካን ለቀው መውጣታቸው ታውቋል። ጸረ ስደተኛ ነን ያሉ ቡድኖች ጸረ ስደተኛ ባሏቸው ሰዎች ላይ በተቋሞቻቸው በንብረቶቻቸው ዘረፋና ውድመትን አደርሰዋል። አድማጭ ተመልካቾቻችን ለዛሬ ሰኔ 26 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።